ትልቅ እድል ሳገኝ በቃ ደረቴ ላይ የኪዳነ ምሕረትን ስዕል አድኖ እያደረግኩኝ የሰራሁት። ምንም ነገር አድርጊ ሲሉ አልፈራም ነበረ። መተኮስ ነበረው፣ እስከ መትረየስ ድረስ ተኩሰናል። በተኩስ ስር ማለፍ ነበረው፣ ከፍታ ዝቅታ፣ መውጣት መውረድ ነበረው። ከስዬ ጥቁር መስዬ በቃ ሰው መስዬ እንኳን አልመጣሁም። ያንን ሁሉ ነገር መስዋዕትነት ከከፈልኩ በኋላ ፍሬውን አለማየቴ ስሜቱ እንዴት እንደምነግራችሁ አላውቅም። ሰላም ውድ ቤተሰቦቼ እንዴት ናችሁ? ዛሬ የምታዩት ቪዲዮ አመትና ከዛ በላይ ያለፏቸው ቪዲዮዎች ናቸው እና እንድትማሩበት ስሜቴን ደግሞ እንድትጋሩኝ ስለፈለግኩኝ ነው ይህንን ቪዲዮ የሰራሁላችሁ እና አይታችሁ እንግዲህ ብዙ ጥሩ የሆነ ነገር እንደምትወስዱበት ተስፋ አድርጋለሁ። አመሰግናለሁ። ሰላም እንዴት ናችሁ? ጽጌረዳ ነኝ። ብዙ ጊዜ እንግዲህ በጽጌ ሮያል ነው የምታውቁኝ። ዛሬ ደግሞ ስለ ጽጌረዳ ያው ሁለት ማንነት ኖሮኝ ሳይሆን ጽጌ ሮያል የሶሻል ሚዲያ ስሜ ነው፣ ጽጌረዳ ደግሞ የመታወቂያ ስሜ ነው እና እንደዚህ አይነት ቪዲዮ እሰራለሁ ብዬ አስቤ አላውቅም አንድ ቀን። ዛሬ ግን በቃ ስሜቴ የተነሳሳና ይህን ቪዲዮ ለመስራት ተገደድኩኝ ማለት ነው። ብዙ ነገሮችን ስሜቴን የማጋራ አይነት ሰው አይደለም። በጣም ብዙ ነገሮች የደበቅ ናቸው ምናምን። ዛሬ ግን በይፋ ለምትሰሙኝ እና ለምታዩኝ ለጓደኞቼ፣ ለፋኖቼ፣ ለምትወዱኝ፣ ለምታከብሩኝ ዛሬ እንግዲህ በዚህ ቪዲዮ ተመልሻለሁ ማለት ነው። ዛሬ ቀኑ 28 ነሐሴ 28 2017 ከሌሊቱ 6 ሰዓት ነው። ምን እንዳነሳሳኝ አላውቅም። ይህን ቪዲዮ ለመስራት ፈለግኩኝ። በጣም ብዙ ነገሮችን የምሞክር አይነት ሰው ነኝ። በጣም ብዙ ነገሮች በህይወቴ ደግሞ የምፈልጋቸው ነገር ህልሜ ማሳካት ነው። ህልሜ ደግሞ ተዋናይ መሆን ነው። ተዋናይ መሆን ነው ስላችሁ እንደ ማንኛውም አይነት በቃ ፊልም ትሰራለች መባል ሳይሆን ጎበዝ ተዋናይ ነበር መሆን የምፈልገው። ከዛሬ 2 ዓመት በፊት ከዛሬ 2 ዓመት ከምናምን በፊት ኢንተርቪው ተደርጌ ነበር እና ከዚያ ኢንተርቪው ላይ ካስት የተደረግኩበት አንድ ፊልም ነበረ። የመጀመሪያ ፊልሜን ስለ እናት ምድር ስለ ኢትዮጵያ የሚል አንድ ፊልም ሰራሁኝ። ከዛ ደግሞ ሲትኮም ፍቅር አይደለም የሚል ከኔና ዳኒ አብረን ፕሮዲስ አድርገን የሰራነው ፊልም ነበረ። ፕሮዲስ እንዲሁም ሌላ ሰውን ማግዘውን ነበረ። እሱን ሰርተን ነበረ። እንግዲህ እውቅናውን ካገኘሁ በኋላ በጣም ብዙ አዳዲስ ስራዎችን ለመስራት እና ህልሜ ላይ ለመድረስ ሁሌ እንደሞከርኩ ነው። ሁሌ ከዛ ፊልሜ ከአመት ከ8 ወር በኋላ ወጣ። መጋቢት 16 2016 የመጀመሪያ ፊልሜ በይፋ መንገድ ተዘግቶ ባለስልጣን ኖሮ በጣም ትልቅ በሆነ ድግስ ፊልም የተመረቀ። የዛን ጊዜ የተሰማኝ ስሜት አይደም መቼ እንደምደግሞ አላውቅም። ውስጤ ራሱ ምን እንደተሰማኝ ማለት እንዴት ብዬ ልንገራችሁ አላውቅም። በህይወቴ የሚያስደስተኝ ነገር ቢኖር መተወን ነው። መተወን በጣም ደስ የሚል ከልጅነቴ ጀምሮ ማለት ነው እና አመት ከ8 ወር ሙሉ እየጓጓሁለት በጣም እየናፈቀኝ ምናምን ነው ፊልሙን የጨረስኩት። ከዛ በአንዳንድ የፖለቲካ ጉዳዮች እኔም የማይሆን ነገር ውስጥ ገብቼ ከስሬ ወድቄ ብዙ አላብራራላችሁ፣ ምናልባት ብቻ አላብራራላችሁ። በጣም ፊልሙም መታየት አልቻለም። ከዛም በኋላ ሲትኮሙም መታየት አልቻለም።
በጣም ብዙ ኪሳራ ውስጥ ገባሁኝ። ወርቄን እስከ መሸጥ ድረስ ወርቄን ሸጬ ወርቆችን ሸጬ ሰርቫይቭ እስከማድረግ ንብረቶችን ሸጬ ሰርቫይቭ እስከማድረግ ድረስ በጣም ከስሬ ነበረ። ኢቨን ከምኖርበት ትልቅ አፓርትመንት ላይ ነበር የምኖረው። ከዛ ቤት እስከመውጣት ደረጃ ደርሼ ወድቄ ነበር። ከዛ ብዙ ነገሮችን ጀምሬ ነበር። ራሴን ማጥፋት ብቻ ነው ያላሰብኩት፣ ምክንያቱም አግኝቶ ማጣት በጣም ከባድ ነገር። ይህም ቪዲዮ መቼ እንደምለቀው አላውቅም። አልለቀውም ብዬ ግን አላስብም። ቪዲዮውን ስሰራው እንደምለቀውና ለህዝብ ሼር እንደማደርገው አውቃለሁ። እንዳልኳችሁ ዛሬ ቀኑን ነግሬያችኋለሁ። ምን ለማስተላለፍ መሰላችሁ የመጣሁት? ጠንክራችሁ እስከሰራችሁ ድረስ፣ እስከጎበዛችሁ ድረስ መቼም ቢሆን መውደቅ አይቻልም። የኔ ደግሞ የኑሮ ህግ ነው። በህይወት እስካለው ድረስ የምመራበት ህግ ነው። መቼም ቢሆን ራሴን ጥዬ ራሴን ወድቄ ማግኘት አልፈልግም። መቼም ተዋናይ መሆን እፈልጋለሁ። ኢንተርናሽናል ተዋናይ መሆን እፈልጋለሁ። ፊልም መስራት እፈልጋለሁ። በዛ ውስጥ ነው ህይወቴ እንዲያልፍ የምፈልገው። ማንም ሰው ላይ ያረዳችሁ ይችላል። በጣም ብዙ ባለ ህልመኞች ትኖራላችሁ፣ ወጣት ህልመኞች ትኖራላችሁ። 100 ነገር ሞክሬ 20 ነገር ብቻ የተሳካልኝ ሰው ነኝ። ግን ቢሆን ማለት 100ም እንዲሳካ አጠብቁ። ከግማሽ በታች ሩብ የሆነ ነገር ነው የተሳካልኝ። ከአመት በኋላ በወደኩበት ታይም፣ በተሰበርኩበት ታይም እንደምንም ራሴን እያጣሁም ቢሆን ሰርቫይቭ ለማድረግ ሞከርኩኝና ዛሬ ያሁሉ ከተፈጠረ 1 አመት ሆኖታል። ሾው ሜዳ ሱቅ ከፍቻለሁ። እንዲሁም ደግሞ ዛሬ አዲስ ነገር የምነግራችሁ ነገር ዘፋኝ ለመሆን አስቤያለሁ። አስቤ አይደለም፣ በጣም ብዙ ጊዜ ብዙ ሰው ዘፋኝ ለምን አትሆኝም፣ እንደዚህ ለምን አትሰሪም ምናምን ይሉኛልና አንዳንድ ስራዎችም አሉ ቲክቶክ ላይ የተለቀቁ እንዲሁም ደግሞ የፊልም ማጀቢያ ላይም ራሴን የሰራሁት ምናምንና በችሎታዬ እንድትተማመኑ ወይም እንድታምኑኝ የዚህን ያህል ፕሮፍ ማደርገው ብዙ አይነት ነገሮች ቢኖሩኝም እናንተ ራሳችሁ አይታችሁ እንድትፈርዱ ፈልጋለሁኝ። ከዛ በተረፈ ዛሬ ዲሳይድ ያደረኩት ነገር ቢኖር ዘፋኝ መሆን አለብኝ። ዘፋኝ እሆናለሁ። ፊልም ለመስራት ከብዶኝ አይደለም፣ ብዙ ካስቶች ይመጡልኛል። ግን አንዴ ስላልሆነ የመጀመሪያውን ስላልተሰካ አመቱን ሙሉ የሚመጡልኝ ካስቶች አልተቀበልኩም ነበር። በጣም ብዙ ነገሮችን አጥቼ አውቃለሁ። በጣም ብዙ ነገሮችን ቤተሰቦቼ፣ የምወዳቸውን ሰዎች ምናምን አጥቼ አውቃለሁ። ይሰማችኋል ማለት ትረዱኛላችሁ። ተሰምቶኝ ያውቃል ምናምን። ግን ፊልሜን እንደማይታይ የሰማው ቀን የተሰማኝን ሀዘን መቼም ቢሆን ይሰማኛል ብዬ አላስብም። ምክንያቱም የሆነ ነገር ማለት የልጅነት ህልሜ ስለነበረ በጣም ነበር የለፈውበት። ምንም አይነት ምንም አይነት ገንዘብ አልተቀበልኩም፣ መቀበልም አልፈልግም።
ማንም ሰው ከልክሎኝ አይደለም። ገንዘብ ያልተቀበልኩበት ምክንያት ግን ስራውን ወዶ ስለነበረ ከገንዘብ በፊት ስራ ነው ያስቀደምኩትና ስራውን በጣም ነበር የምወደው። ተዋናዩን በጣም ነበር የምፈልገው ምናምንና የዛኔ ፊልሙ በጣም ነበር የሰበረኝ። ብዙ ነገሮች ነበር ያጣሁበት ምናምን። ብዙ ነገሮችን ነበር ያጣሁበት በፊልሙ ዙሪያ ምናምን እና ከዛም በኋላ የሚመጡልኝን ፊልሞች አክሰፕት ማድረግ አልቻልኩም። የገንዘብ ችግር የለብኝም እንዳልኳችሁ ሰርቼ ማግኘት እችላለሁ። በፊልም ማንም አይተዳደርም። በፊልም ገንዘብ ማንም ተዳድሮ አያውቅም እና ያ ፊልም ፌል ሲያደርግብኝ በጣም ነበር ዓለም ድፍን ያለብኝ። ምክንያቱም ቲክቶክ ላይ ጠፍቼ ምናምን ክፍለ ሀገር እየሄድኩኝ ምናምን ነበር የሰራሁት ፊልም። የሆነ ዓላማ ኖሯችሁ ለዛ ብቻ ነው የምኖረው። እኔ ደግሞ ሌላ ምንም አያስደስተኝ። በቃ ዓላማዬን ለማሳካት ነበረ የምኖረው። በጣም ነበረ መስራት የምፈልገው። ልክ ይህን እንደዚህ አይነት እድል ሲሰጠኝ ያለ ሌላ ኃይሌን አሟጥጬ የሰራሁት ራሴን አደጋ ላይ እየጣልኩኝ ምናምን የሰራሁት ያንን ፊልም እና ፊልሙ ሳይወጣ ሲቀር እንዳልኳችሁ በገንዘብ ደረጃ ራሱ በጣም ነው የከሰርኩት። እንዳልኳችሁ ንብረቶችን ሽጬ ወርቄን ሽጬ ምናምን ነው ሰርቫይቭ ያደረኩት። ምንም ነገር አልቀረኝም ነበር። እውነት ለመናገር የቀረኝ ስልኬ ብቻ ነበረ። ሁሉ ንብረቴን ሽጬ ማለት ነው። ያ ሁሉ ነገር ካለፈ ኦልሞስት ዓመት ከምናምን ይሆነዋል። ጥርሴን ነክሼ ድጋሚ ወደ ሶሻል ሚዲያ መጥቼ ሰርቼ ምናምን ድጋሚ መልሼዋለሁ። ሁሉንም ነገር ገንዘቤን መልሼዋለሁ። ኢቨን ሱቅ ከፍቻለሁ ምናምን። እልህ ስላለብኝ ነው ይህንን ነገር ያደረግኩት። እንደወደኩ እንዲሰማኝ አልፈለኩም ነበር። እግዚአብሔርን አመሰግናለሁ እዚህ ጋር ስለቆምኩኝ ምናምን። ፊልምን ከዚህ በኋላ አልሰራም ብዬ ትቼ ነበር ብዬ ነበር። ምክንያቱም ከልጅነት ጀምሮ ያልሄድኩበት ቦታ የለም ፊልም ለመስራት። ከዛ ደግሞ ለመጨረሻ ጊዜ ደግሞ ትልቅ ፊልም ነው የሰራሁት። ትልቅ ፊልም በትልቅ ፕሮዳክሽን ከትልቅ ዳይሬክተር ጋር ከትልቅ ደራሲና ዳይሬክተር ጋር ሀገር ውስጥ አለ ከተባለ ይህንን ትልቅ እድል ሳገኝ በቃ ደረቴ ላይ የኪዳነ ምሕረትን ስላድኖ እያደረግኩኝ የሰራሁት። ምንም ነገር አድርጊ ሲሉ አልፈራም ነበረ። በቃ መተኮስ ነበረው። እስከ መትረየስ ድረስ ተኩሰናል። በተኩስ ስር ማለፍ ነበረው። ከፍታ ዝቅታ፣ መውጣት መውረድ ነበረው። ከስዬ ጥቁር መስዬ በቃ ሰው መስዬ እንኳን አልመጣሁም። ያንን ሁሉ ነገር መስዋዕትነት ከከፈልኩ በኋላ ፍሬውን አለማየቴ ስሜቱ እንዴት እንደምነግራችሁ አላውቅም። ካሜራ አስቀምጦ ማልቀስ በጣም ይከብዳል። እስከዛ ድረስ ይህን ነገር ማላረገው ለዛ ነበረ። ግን አይሆን ነው ስሜት ሆኜ ነው። ሶሪ
ወይ ምን ላይቭ ላይ ማርያም ገቡ? እሺ ቆይ አንዴ እና ላይቭ ልንገባ ነው። ማንም ሰው እንዳይኝ አልፈልግም። ታለቅስ በነገራች በጣም ነው የሚይዘኝ። I'm good. ሁሌ ራሴ እንደዚህ ነው የምሸውደው። I'm good. I'm not good. That's okay. ግን my point የኔን ፖይንት ብቻ ተናግሬ ይለፍ። በጣም ብዙ ስራዎችን ቲክቶክ ላይ ለመስራት ድጋሚ አእምሮ የሚመልሽ ምናምን ደህና ሆኜ ምናምን ቲክቶክ ላይ ቪዲዮ ለመስራት ምናምን ዝግጅቴን ጨርሻለሁ። እንዲሁም ደግሞ ዘፋኝ ልሆን ነው። ዘፈንን ደግሞ ስሰራ ምንም አይነት ሙያ አከብራለሁ። አሁን ትወናን እዛ ጋር ሲያጨማልቁ ሳይ በጣም ነው የምናደደው። ስለዚህ ዘፋኝ ሆኜ ደግሞ ዘፋኞችን ማናደድ አልፈልግም። ዘፋኞችን ማናደድ ስለማልፈልግ ብቻ ሳይሆን ለራሴ አእምሮዬ ደህና እንዲሆን ሶፍት ይዤ አልመጣሁም እና ወደ ውጭ ቆጥርም ያኛል ብዬ እና ዘፋኝ ልሆን ነው። የመጀመሪያ ቀኔ ነው ዛሬ። ግጥም ዜማ ሲሰራ ሄጄ ኤክሰርሳይዝ ሳደርግ ምናምን ሁሉንም ነገር አሳያችኋለሁ። ከጎኔ እንደምትሆኑ ተስፋ አደርጋለሁ። ኔክስት ታይም ቪዲዮ እንገናኛለን። የዛሬ 2 ወር፣ 4 ወር፣ 5 ወር፣ የዛሬ ዓመትም ሊሆን ይችላል ይህን ቪዲዮ የምለቀው። ግን ደግሞ እያንዳንዱን ፕሮሰስ እንዲሁም ፕሮግረስ አሳያችኋለሁ። ከዚህ ቪዲዮ ጋር እስከ መጨረሻ ሆኑ። እንደምትበረታቱኝ ነው። ኔክስት ቪዲዮ ተመልሰን እንመጣለን። አሁን ላይቭ ልገባ ነው። ባይ ጋይስ።